አሁን ሀቡ መጣች እኔ ጋ። ከመጣች በኋላ ወፍራም ናት፣ በጣም ቀይ ልጅ ናት። ማሻላ ወፍራም ናት። በዛ ላይ ንቃብ ትለብሳለች። በፊት ይሄኛውን ቢሮ ከመጀመሪያ በፊት ሌላኛው ቢሮ ላኳት፣ አልተመቻትም፣ አልወደደችውም። እዚሁ አንቺ ጋር ቁጭ ብዬ ብፈልግ ይሻላል ስትል አመጣኋት እኔ ጋ። ከዛ አየን ኦልሬዲ ወደ መጨረሻው እየደረሰች ነው። ኦኬ መጀመሪያ ላይ በጣም ጥሩ ልጅ ናት። እኔ እስከ መጨረሻው ደቂቃ ምንም እንከን ማወጣላት ነገር የለም። ቤቱን እንደ ቤቷ፣ ስራውን እንደ በቃ የኔ ብላ ነው የያዘችው። አመስግኛት ሳልጠግብ ነው እሷ ይሄን ያደረገችው። ሀያትም ከገባች ትግባ ውስጥ ናት ያለችው። አመስግኛት አልጠገብኩም እኔ እሷ ይሄንን ያደረገችውን ነገር ስታደርግ። ይቅርታ ስልክ ገብቶ ነው። ከዛ ምን ተፈጠረ? አይ ቲንክ እሁድ ዕለት ነው ስራ ነበርኩኝ። ከስራ ስመለስ እኔ እንዲህ ብዬ አልዘረዝረውም፣ የሆነ ችግር ቤት ውስጥ ቅዳሜ ነበር ኮምፕሌን የተደረገው ሲጀመር። እሁድ ዕለት ስመጣ ስለ ችግሩ በደንብ ሲያስረዱኝ ልጄ ባለቤቴ ኢማጅን እንግዲህ አሁን ልጄ ሴቷ ልጄ ካሊፋ ዩኒቨርሲቲ ናት ያለችው። ሳምንቱን ሙሉ ቆይታ ዊኬንድ ላይ ነው የምትመጣው። ዊኬንድ ላይ ስትመጣ የቤት የሆነ ጥሩ ነገር ማግኘት አለባት። ኦኬ ልጄ ባለቤቴ እንደገና ደግሞ እቤት ውስጥ ያሉት ሁለቱ ሰራተኞች ማለት እላይ ቤት ያሉት ማማ እንደዚህ ሆኗል፣ አንቺ ትላንት እንዲሁ ዝም ብለሽ አስተካኪ ነው ያልሻት እንጂ ይሄ ነገር እንዲህ ነው የሆነው ብለው ዘርዝረው ሲነግሩኝ ሄድኩኝና በጣም ነው ማከብራት። በጣም እንዲህ የምትናገሪያት ሰው አይደለችም። ከፊዚካሏም ከምኗም ስራዋም የምትነጫነጫት የምትጨቃጨቂያት ሰው አይደለችም። ሄድኩኝና መዲና ለምን እንዲህ ሆነ ደግመሽ አታድርጊው፣ የሚያንስሽ ከሆነ የምትሰሪው ነገር ይሄን ጨምሪ ብዬ ተናግሬ ወጣሁኝ። ገባሁኝ ክፍሌ ስልሽ ማጠቢያ ክፍል ቁጭ ላለሁ ብቻዬን መሆን ስፈልግ የምሰራው ነገር ሲኖረኝ እዛ ቁጭ ብዬ እያለ መጣች። ቡና ይዛልኝ ነው መሰል ስትመጣ አልቅሳለች። በጣም ነው የተናደድኩት አልቅሳ ሳያት። በጣም ሀያት አለች፣ ሌላ የኪችን ልጆች አሉ። ብሬክ መተን ነው። ስለዚህ በጣም ተናድጄ ምን ስለተናገርኩሽ አለቀሽ አልኳት። ስለምደነግጥ ነው እንዲህም ስላላረኩ ነው ስትል እና አስተካኪ ማለት እንዲህ ምን ያስለቅሳል ብዬ ጥያት ወጣሁኝ። እንዲያውም ቡናዬንም ሳልጠጣ ምን ሳልል ገባው ላይ ቤት ቆይቼ ትንሽ ተመለስኩኝ። አሁንም ያው እሷ ለማብራራት ትሞክራለች። ሀያትን ጠራውኝና ሀያት ይሄ እንዲህ አይደለም ወይ እያልን ስንነጋገር ወጣችና ኪችን ሄደች። ከዛ ተከትያት ሄድኩኝ ኪችን። አሁንም ያሟል እንዴ አሁንም ላናግራት ነው የሄድኩት። ሲሄድ ስልክ ታወራለች። ስልክ ስታወራ ምንድነው የመሰለኝ ሌበር የምትከሰኝ መስሎኝ በጣም ነው የሳቅኩት። በጣም ማዳም ተቆጣችኝ ብለሽ ነው ሌበር የምትከሹ ወይስ አበሻ ስለሆንኩ ንቀት ነው ብዬ አንድ ሁለት ስንነጋገር ተጠግቻታለሁ። እንደዚህ በጣም መጨረሻ ላይ የምትናገረው ንግግር ይኸውልሽ እኔ ከሰው ጋር የንግግር እንትን አልችልበትም። ተጠግቻት ሁሉ እንደዚህ አላህ ነው እጄን ይዞ የመለሰኝ። በቃ ራሴን ኮንትሮል አድርጌ ተመለስኩ። የምጎዳው እኔ ነኝ በማደርገው ነገር። ከዛ በኋላ ሄድኩኝ። የሆነ ሩብ ሰዓት እንደዚህ ሌላኛዋ ሰራተኛ ከላይ ቤት መጣችና ማማ ፖሊስ በር ላይ አለ አለችኝ። ይሄ እሁድ ቀን ነው። ፖሊስ በር ላይ የሰላት ልብሴን ለበስኩና ወጣሁ። ባለቤቴ ተኝቶ ስለነበር ወጣሁኝና ነአም ስላቸው ደውላ መታኛለች አለች። ነይ ውጭና ንገሪያቸው አልኳት። ወጣን። በጣም ትጮህብኛለች። እንደገና ልትመታኝ ነበር። እዚህ ጋር መታኛለች። ትከሻዋን እንዲያርጋ እዚህ ጋር ንቃብ ለብሳ ይልሽን በሼላ እንዲተሸፍና ይሄን ልትገልጽ ስትል እነሱ ናቸው የጮሁባት። ኖ ላላ ብለው ጮሁባት። ይሄን ገልጻ እንዲ ልታሳይ ስትል እኔ ወላሂ አልዓዚም ይኸው ሀያት አለች ትግባ እና ትናገር። በማግስቱ ቁርአን ይዤ ነገር ከበረደ በኋላ አንቺ ቁርአን ምቺ ተሳስቼ እንኳን ድንገት መችቼሽ ከሆነ እስኪ እንዳስታውሰው ቁርአን ምቺ ስላት ኖ ቁርአን ይዘን መተን ማለት ነው አምጥቼላት ምቺ ስላት አልመታም ፖሊስ ፊት ነው የምመታው ስላት ቁርአን እኔም ፊት ቁርአን ነው ፖሊሲም ፊት ቁርአን ነው የትም ቦታ ቁርአን ነው ግን ራሴን ምናልባት ተናድጄ አድርጌው ከሆነ ብዬ ነው አልኳት። አልመታም ማለች። መለስን ቁርአን አልመሄን ፖሊሶቹ ፊት ምን ተስማማ መሰለሽ ምንድነው መክተብ መልሻት በቃ ልጅ ታውሪ ራስች ሲለኝ ጊዜ አነል መክተብ አልኩት። አይልሰፍር ይሐሲን ለማ በሰፍርሃ አላሰፍራትም ወላ መክተብ አልወስዳትም። አይዲዋ የመጣው ከሁለት ቀን በፊት ነው አልኩት።
ያወጣኋትን እያንዳንዱን ወጪ ትሰጠኝና የአንድ ወር ደሞዟ ከዛ ላይ ይቆረጣል። ማሰላማ ኖ ስራ አስገቢ በላት ስለው ስራዬ አይደለም ማንም አያስገድደኝም ለዚህ ያልኩት። እሱም ትክክል ነው አይመለከታትም። ከዛ በኋላ ካንስሌሽን ከሰጠችሽ በኋላ ሂጂ ፈልጊ አላት። ቻው ቻው ተባባልን። ፖሊሶቹ ሄዱ፣ እኛ ገባን ወደ ቤት። እኔ አንድ ነገር ተናግሬ እስክጨርስ ነው ረሳሁት። ግን ማታ ላይ ባለቤቴ እቺ ዜት እዚህ ድረስ ማዳሜ ተቆጣችኝ ብላ ፖሊስ ካመጣች በኋላ እዚህ ቤት መኖር አትችልም። ብዙ ግጭቶች ይፈጠራሉ፣ ብዙ ነገር ይፈጠራሉ። ለዛ ሁሉ ቤቴ በር ላይ የመጣ ፖሊስ ሊቆም ነው ወይ? በትክክልም ሳስበው ደግሞ ልክ ነው። እንደ ኖርማል የሚታለፍ ነገር አይደለም። ሀዩን ሀያት ንገሪያት፣ መቼ ነው አዘጋጅታ ብሬን የምትሰጠኝና የምትሄደው? ሰውም ማምጣት ስላለብኝ ማናገር ሁሉ አልፈለኩም። ሀያት ስትጠይቃት የምን ብር ነው የምሰጠው አናግራታለሁ ትላታለች። እንደ ማታ ኔክስት ዴይ ሞርኒንግ ወደ ስራ ልንመጣ ጠዋት ተነስቼ እኔ እዛች ክፍሌ ሲሄድ ቲክቶክ የማያለው ጸጥታ አስፈልግ ነው እዛ የሚሄደው ልጆቼ እዚህ ስለሚረብሹ። ኤኒዌይ እዛ ሄጃ አሁን ላናግራት ስትላት ሴትዮዋ ገና አፏ ላይ ቁርስ እንኳን ሳታደርግ ቡና ሳትጠጣ ንግግር አያስፈልግም በኋላ ትላታለች። እኔ ቡናዬን ጠጥቼ ወጣሁኝና ቤት ውስጥ ያሉትን ልጆች ግቢ መጥረግ የእሷ የስራ ድርሻ ነው። ግን ካላት ነገር እኔ ቀንሼ ምን አደረኩኝ? በፊት ለፊት ግቢውን እናንተ ተጋግዛችሁ ጥረጉ አልኩና ሁል ጊዜ በፊት ቤት ውስጥ በነበርኩ ሰዓት ከጓሮ ያለውን ግቢ ውሃ በቃ ጥጥብ አድርገው ስንገባ ሁሉ ውሃ እየተንቦራጨቅን ነው። ደስተኛ ነበርኩ በዚህ። ይሄን 2 ቀን ያው ስላላየሁኝ ወደ ጓሮ ሄጄ ቆሻሻ አየሁኝ እና መጣው። መዲና አልኳት፣ ጀርባዋን ነበር የሰጠችኝ። አቤት ብላ ዞር ስትል ይኸውልሽ ሀቡ ስልኳን እንደዚህ ይዛለች፣ እንዲህ ጡቷ ላይ ኦኬ፣ እንዲህ ይዛ ሳይ 2 ልብ ሆንኩኝ። መዲና ጓሮውን እንድታጥቢው አልኩኝና እየቀረሽኝ ነው አልኳት። ምንድን ነው አንቺ ከስልኬ ጋር ቱግ አለች። ይሄን ሰዓት ገባኝ ዴር ኢዝ ሳምቲንግ ባይሆን ኧረ ማማ ለምን እቀርጻለሁ ይኸው ትላለች አይደለ ኖርማሊ ከስትል ጊዜ አሀ ይሄ ስልኩን ለመንጠቅ ተታገልኩ። እየቀረጸችኝ ነው የመሰለኝ። ያለ ሂጃብ ነኝ ያለሁት በፒጃማ ነኝ። ሀቡ ስልኩን ለመንጠቅ ሞከርኩ፣ ታገልኩ። ሀዩም መጣች፣ ሌሎቹም ተቆጡኝ። ከዛ በኋላ ራሴን መለስ አደረግኩኝና አሁንም ሰይጣን ውስጥ ልትከተኝ ነው ይችልሽ ብዬ እኔ ራሴ ይዣት እመጣለሁ አልኩኝ። ባለቤቴን ናዛ አልኩት። ልጆች ሊያደርስ ሄዷል። እሱ ጠዋት እርሊ ሞርኒንግ ነው ይሄ ሁሉ የሚሆነው። ፖሊስ ጣቢያ ተያይዘን ሄድን። እኔ ያለሁት ይኸውልሽ ፒጃማው ላይ የሰላት ልብስ ነው የደረብኩት። ከዛ መንገድ ላይ እየሄድን እያለ ሌላ ሰው አናገረኝ። ሙና ኦልሬዲ አንቺ የሚከፈተውን ነገር ከፍተሻል፣ ለምን እዚህ ዛት ያለሽ? ከፈለገች እራሷ የፈለገችውን ታርግ ሲሉ እቤት እንመለስ ወይስ እንውረድ? ፖሊስ ጣቢያ አለች። ፖሊስ ጣቢያ ኦኬ አደረስኳት። በር ላይ አወረድኳት። ፖሊሱን ወደ ደጅ ሲመጣ አስገባት። ፒጃማዬን ቀይ ማነው የሰላት ልብሴን ቀይሬ እመጣለሁ አልኩኝ። ሄድን። ሀዩም ቀይራ እኔም ቀይሬ ተመልሰን መጣን። ኦኬ ተመልሰን ከመጣን በኋላ መለስም በኋላ እሷ ያለችውን ብላ ጨርሳለች ኦልሬዲ። የእኔ ተራ ነው። ሲጠይቁኝ እንዲህ ብዬ አስረዳዋቸው። ኢቨን አልኩት የበቀደሙ ፖሊስ በር ላይ የመጣውን አናግረው ምን አለመሰለሽ እቺ ሲጀመር ከደመራ ምትስላ ሀግ ሽርታ ስንት ጊዜ የደወለች ናት። ከድሮን ቤት ስትወጣ ለምዳለች። ገባሽ? እየደወለች ለኢንሹራንስ ነው የደወልኩት ለእንትን ነው የደወልኩት ብላ ልታስረዳኝ ሞክራለች። ግን ኤኒዌይ እነሱ እንዲህ ብለዋል እና ለእሷ ማዳም ስትቆጣት ፖሊስ ጋር መደወል ኖርማል ከሆነ ለእኛ ግን ኖርማል አይደለም የፖሊስ መኪና እየመጣ በራችን ላይ ሲቆም። ስለዚህ እኔ አልፈልጋትም እሷም አልፈልግም ብላለች። ስልኩን ለምን ለመንጠቅ ሞከርሽ ሲል እየቀረጸችኝ መስሎኝ ሲለው እራሱ ሻሃድ ሆነ እላይዋ ላይ ምስክር ሆነባት። ምን አለ መሰለህ አሁንም ምስክር የፍርድ ቤት ስደርስ ፖሊሱ ነው ደስ የሚልሽ ነገር እራሱ ምን አለ ኖ ቪዲዮ አልቀረጸችሽም ድምፅሽን ነው የቀረጸችው። This is Emirat. She don't have right even to record my voice. የኔን ድምፅ ኢቨን ሪካርድ ለማድረግ ራይት የላትም። ኤኒዌይ ሹክራን አልኩኝ። ለእኔ ይኸውልሽ እንግዲህ መረጃ የለኝም። እዛ እኔ እና እሷ የተነጋገርንበት ስልኩን ልቀበላት የሞከርኩበት ቦታ ላይ ካሜራ የለም። ነገር ግን አላህ ለእኔ ሲቆምልኝ ይኸውልሽ እራሷ ወስዳ ሪካርድ አሰማች። ከዛ ተነጋገርን ከፖሊሶቹ ጋር። ምንድን ነው መፍትሄው? ያወጣሁትን ወጪ ሰታኝ ከዛ ላይ ደሞዟ ሊቆረጥና ልንለያይ
ተነጋገርን፣ ብዙ ተነጋግረን መጀመሪያ ሲጀመር በፍጹም ይሄንንም አላደርግም መጀመሪያ ሄዳ ሌበር ትክሰሰኝ ብዬ ነበረ። ከጠሯት በኋላ በቃ ይኸው ደሞዝሽን ልትሰጥሽ ነው ሙሉ የእሷን ብር ደሞዝሽን ቆርጠሽ ስጫት አሏት። ሲሏት ጊዜ ማለች ኖ አልሄን አሁን በጣም ራፍ ናት ስትናገር። እኔ ማቃት መልአክ የነበረች ልጅ ኮምፕሊትሊ ተቀይራ ስትናገር ሌላ ሰው ነች። አሁን እነሱም ያላ ካላስ ውጪ ሂጂ ሌበር ክሰሽ። እኔም ደግሞ አልኳቸው እንዲህ ከሆነ ግዴታ ካደረገችው ሌበር ያስተካክል ነገሩን አልኳቸው። እሺ አሉ። እሷ ቁጭ ብላ እያለ እኔ ምን ስህተት ሰራው መሰለሽ? ወጣሁኝና እቤት ልጆቹን ወደ ስራ ይዣቸው የምመጣቸው ልጆች ፒክ ላደርግ ሲሄድ ሻንጣዋን በሙሉ ሰበሰብኩኝና አምጥቼ ፖሊስ ጣቢያው በር ላይ አደረግኩና በስልክ ምናልኳት መዲና ሻንጣሽ በር ላይ አለ፣ ቼክ አድርጊና የጎደለሽን ነገር እናቀብልሻለን ብያት ሄድኩኝ ወደ ቢሮ። ኦልሞስት እዚች አካባቢ ስደርስ ተደወለ እና ያሉኝ ለምንድን ነው የምመጣው? ጨርሰናል ኦልሬዲ ስላቸው ኖ ሻንጣ እንዴት እዚህ ጋር ትተሽ ትሄጃለሽ? ያውም ሳወርድ ደግሞ ሀዩ እያለችኝ ነው ማማ ይሄ ነገር ክልክል ሊሆን ይችላል። እንደዚህ ለምን ባለ ንብረት ውስጥ ናት ያለችው፣ ንብረቷን ነው እዚህ ጋር ያደረኩት። ኖ አስረክበሽን እኛ ፈቃደኛ ከሆነን እንጂ አንቺ ማስቀመጣችም አሉ። በቃ ጥፋት ነው ብዬ ሄድኩኝ። ልጆቹን አውርጄ ውስጥ ስገባ በፍጹም ተከራከሩኝ። እዚህ ጋር እንዴት አውርደሽ ትሄጃለሽ? ቤቴ እንዲቀመጥ አልፈልግም። እቃዋ ባለ ንብረቷ እዚህ ናት ያለችው። የጎደላት ነገር ካለ እኮ ስትንገረኝ ሄጄ አመጣለሁ። ከእንግዲህም በኋላ ቤት የመታ እቃዋን እንድትወስድ አልፈልግም ስል አይሆንም አሉ። እሷ ሌበር እየሄደች ነው እና እሷ ነች እንጂ ያለቻቸው ሌበር እየሄድኩኝ ነው፣ ሌበር ታድርስልኝ እቃውን፣ እኔ በሌላ መኪና ሄዳለሁ፣ እሷ ሌበር ታድርስልኝ አለቻቸው። እቃውን ከዚህ ጋር እሺ፣ ሌላው አይመለከተንም አሉ። ኦኬ ሄድኩኝ፣ ታክሲ ጠራሁኝ። ታክሲውን እቃውን ጫንና በቤቱ ሰድላት፣ ሎኬሽን ሰጠሁት፣ እዛ አድርስ፣ ይኸው ይሄ ገንዘብህ፣ ስትጠይቀኝ አቀብላታለሁ አለቀ ብዬ ወጣሁኝ። ያለችው ሌበር ልትሄድ ነው ልትከስ። ኦኬ ጠብቀናታል እስከ ማታ ድረስ ምንም አይነት ነገር የለም። እቺ ልጅ ደጅ ወጥታ የሆነ ነገር ቢደርስባት ተጠያቂ ነን። ሶ ዊ ሃቭ ቱ ኮምፕሌን አድርጌያለሁ። ከቤት ወጣለች፣ ለሚደርስባት ነገር አይመለከተኝም። ያ ደግሞ በኢመራት ስፖንሰር ይሄንን ሲል ሰራተኛዋ ቤት ውስጥ ከሌለች በላቅ ኸሮ ብሎክ አደረጓት ማለት ነው። በራን ኳኳች፣ ተከፈተላት፣ አለቀ። የቱ ጋር ነው የኔ ስህተት? ይቅርታ። አሁን የሰማሁት ደግሞ እቤቷ ውስጥ ያሉ ልጆች ይፈሯታል። በጣም ያከብሩኛል፣ በጣም ይወዱኛል። እንከን ያለበት ሰው ነው የሚፈራው። የኔን ልጆች ሀቡ በጎን አድራሻቸውን እየተቀበልሽ እያንዳንዳቸው ጋር ግቢ። ስቆጣ ቤቱን ነው የምገለብጠው። በሰራተኞቹ ሆነ በልጆቼ ኬዝ ሆነ ባህሪ ነው ያውቃሉ። ድራሹን አጠፋለሁ ቤቱን። ከሰከንድ በኋላ እረስቸዋለሁ። እኔ እንዲያውም ሳቅ ጨዋታ ስጀምር እነሱ አኩርፈው አንዳንድ ያገኛቸዋለሁ። ምንም ነገር በመሀላችን የለም። ይሄ የእሷ ባህሪ ነው። እንከን የለባቸውማ። እንደ ማንኛውም ሰው አብሮ ሲኖር የሚጠፉ ጥፋቶች፣ ያልተጸዳ ቦታ ይኖራል፣ የረሱት ነገር ይኖራል። ወይ እኔ ያልኩት ታውቂያለሽ። በቃ አንቺ አሰሪ ነሽ፣ ታውቂያለሽ። የሚፈጠሩ ነገሮች ተደርገው ሳይጠበቁሽ እንደምትቆጩ እቆጣለሁ። ልጆቼ ሲበጠብጡ ቤቱን አምሰዋለሁ። ምንድን ነው ይሄ? ምን አዲስ ነገር አለው? አበሻ ስለሆንን ነው እኛ ላይ የሚገነው የሚደምቀው። እኔም ማዳም ነኝ እንደዛ። ካላስ ቤት የሚጎላውን ነገር ለምን ጎደለ እላለሁ። አንቺ እሷ ስላልሆነላት እኔ ቤት መኖሩ ሌላ ይቅርታ ሁሉ እኮ ብላለች። ሰም በቃ ይቅርታ በይ ተይ ብላለች። ደግሞ ትቸውም ነበር። ባለቤቴ ግን ለአንድ ቁጣ ለእያንዳንዱ ቁጣ ፖሊስ በር ላይ የሚመጣ ከሆነ ምንድን ነው ምን ማለት ነው አለ። ደግሞ ትክክል ነው። የፈለገችውን ብታወራ ምንም አይመስለኝም። ሀዩ አለች፣ አስገቢያት። ሌሎቹንም ልጆች እንትን እሰጥሻለሁ። ተቆጪ ነኝ፣ ግን ከእነሱ ጋር ፍቅር ነኝ። ተሸክመውኛል፣ እኔም ተሸክሚያቸው ነው የምኖረው። ድራማ መስራት ፈልጋ የእኔን ስም ማጥፋት ፈልጋ ከሆነ የፈለግሽውን አድርጌ። የሰው ልጅ ማንነቱን ጊዜ ነው የሚገልጸው። አንቺ አይደለሽም የምትገልጭኝ ስለ እኔ እና ይሄ ነው ሀቡ። ሙኒት በጣም ነው የምናመሰግነው አክብረሽ መጥተሽ በአንቲ ሳይድ ያለውን ነገር ስለነገርሽን። ለምን ስለ ሌሎቹ ሰራተኞች ስታወራ ያልተመቸው መውጣት ይችላል፣ ለምን አልወጡም ባይነግራቸው ብዬ እኔ ራሴ መልሻለሁ። አንቺን የምናውቅሽ በጣም ብዙ ሰዎችን በማገዝ በደግ ስራሽ ነው። ግን ደግሞ እሷ የምትናገረው እዚህ ጋር ራበኝ፣ አንድ ዳቦን የበላሁት
ራበኝ ሁላ ስትል ነበር። እና ለዛ ነው እኔ መቼ እኔ ራባት እኔ ቤት እሱን እንድትናገር ነው እዚህ አንቺ ባለሽበት በሌለሽበት ስለሆነ ያለችው መቼ እንደ ራባት እና እሷ ከማውራቷ በፊት ሀያትንም ማስገቢልኝ ሀያት ነኝ እና መዲና ተናገሪ ባንቺ ሳይድ ያለኝ ሙኒት የተናገረችው ነገር ሁሉ እውነት ነው። ሰምተሻል? ቪዲዮሽን አብሪና ተናገሪ መዲና። እሺ እና ሀያት መጥቻለሁ፣ ሀያት ቻግኒ መጥቻለሁ ብለሽ ጻፊ። ሞዴሬተር ታላለች። አንቺም ቤቷ ከገባሽበት ከተዋወቃትበት ቀን ጀምሮ እስከ ዛሬዋ ቀን ያለውን ተናገሪ። የሙኒትን ሰምተሽ አዳምጥ በደንብ። የተሳሳተ ነገር አለው የማስተካክለው አለ፣ በመካከል የሰማሁት አለ። ኦኬ ሀቡ እኔ አልፈልግም፣ ሀዩ እንድትመሰክር አልፈልግም። እሷ ጋር ስለሆነ የምትሰራው ከቤት ውስጥ ማንንም ምስክር አልፈልግም። እኔ አላህን ፈርቼ ራሴ እናገራለሁ። አብሮ የሚሰራ ሰው ምስክር አይሆንም። እንዴት ነው የማይሆነው? ለምሳሌ አንድ ሰው ቤቴ አብሮኝ ኖሮ ሀቢባ ቤት ምግብ የለም ታስርበኛለች፣ ሀቢባ ምግብ አትሰጠኝም ካለ ምግብ እንደምሰጠው ለዛ ሰው ሊመሰክርልኝ የሚችለው ወይ ባሌ ወይ ልጆች ወይ ደግሞ ሌላ ሰራተኛ ቤት ውስጥ ካለ ነው አይደል? ስለዚህ ሌላ ማን ማለት ይችላል? ምግብ መብላቷን እቺ ልጅ ተራብኩኝ ሙኒት ቤት ነው ያለችው። ምግብ መብላቷን ማን ነው ያየ መመስከር የሚችለው? ወይ ካሜራ የለ ቤት ውስጥ በካሜራ እናይ ኖ ካሜራ የለም። እሺ ከሆነ እናንተ አይሆንም ካሉ አይሆንም። ጠዋት አንዲት ዳቦ ያለምንም ነገር የምትቀባው ሲጀመር የሚቀባ ምን የሚል ለዛው ውስጥ ለቤቱ ብቻ ነው፣ ለሰራተኛ ምንም የለም። በባለፈው አንዴ እንደገባው የሆነ ማርማራታ እሱን ስኳር አልጠቀምም። ማርማራታ አንድ መጥቷል። ጅብን ግላስ አንድ ይመጣል። ለልጅ ጧት ነው ለወንድ ልጇ ብቻ የሚቀባው። ከዛ ደግሞ ማላንች አይታም ለሌሎችም ሰራተኞች ላላ ይቅርታ ጠይቃታ አንድ ይቅርታ አልጠየቁ ይቅርታ አልጠየቁ። ቆይ እኮ ቆይ እኮ ልጠይቃት ነው እኔ። ቆይ ማለት አታቋርጭኝ። እሷ ስታወራ እኔ ጣልቃ አልገባሁም። ላውራ። እሺ አትገባብሽም። ፍሪጅ የምከፍተው እኔ ብቻ ነኝ። አንድ ምግብ ሰሪ ብቻ ነው ፍሪጅ የሚከፍተው፣ ያውም ካለቀ በመካከል። እኔ እንዲያውም የተጣላ ነው በሩብያን ነው። ቅንድብሽ ብቻ ነው የሚታየው። እንደዚህ አስተካኪው ካሜራሽ ማለት ስልክሽ አስተካከልም። ፍሪጅ የምከፍተው እኔ ብቻ ነኝ፣ ምግብ የምሰራው እኔ ስለሆንኩ ማለት ነው። ያ ደግሞ እኔ አማና ስለሰጠችኝ አንድ እቃ አምጥታ ከወር ወዲህ ካለቀ በጣም ነው የምንጣለው። እኔ እንዲያውም ቀጥታ ለእሷ ቮይስ አላረግላትም። በቤት አለች፣ ስሟን አልጠራም። ለእሷ ነው ቮይሱን የማስተላልፈው። ያች ጨው እንኳ በስንት ቀት ነው የመጣልኝ። ጨው አልቆብኝ የተቀመጠ ትንሽ በትንሽ እቃ የተቀመጠ ነበር። ያንን ተጠቅሜ ወላሂ መልሻን ቆርቁሬ ነው የሞላሁት። ማለት ለምን አለቀ ትልሻለች? አዎ በጣም ነው የምትቆጣው። እቃ ስታመጣ እኔ ለምን ለማመን ለመቀበል እንደከበደ ተቀሽ ለአንድ ሰው ስትረዳ 50 ሺህ ብር አቡዬ በጣም ይቅርታ። አሁን ሀያትን አስገቢያት። መጀመሪያ ሀያት ትግባ። እኔ ቤት ያለውን ህግ ደግሞ እነግርሻለሁ። ሙኒት ሀቅ ካላት ከሙኒት ጎን፣ አንቺ ሀቅ ካለሽ ከአንቺ ጎን። ገባሽ? ሁሌም እኛ ከሀቅ ጎን ነው የምንቆመው። ምንም የተለየ ስሜት እንዳይሰማሽ። እህቴ ነሽ፣ እሷም እህቴ ናት። ሙኒትም እህቴ፣ መዲና አንቺም እህቴ። ሁለታችሁ እንደኔ እኩል ናችሁ። ይህን እንድታቂ ይፈልጋሉ። መጀመሪያ ነፃነት እንዲሰማሽ ይፈልጋሉ። ምንም አይነት መሳቀቅ እንዳይሰማሽ። ገባሽ አይደል? እሺ ሀቡ ለምን ደግሞ ይኸውልሽ፣ ብትዋሺ ደግሞ አላህ ከላይ አለ። ከኔ በላይ አንቺ አማኝ ነሽ እንዳየውሽ። አላህ ደግሞ ከዋሽሽ ዛሬ ያልፋል በሆነ ነገር ገባሽ? በጤና በምን ሊቀጣሽ ይችላል? ከዋሽሽ ሳትዋሺ ሀቁን ተሳስተሽን ከሆነ ብትሳሳችም ከጎንሽ እንቆማለን። በቃ ተሳስተሻል፣ አይዞሽ፣ ሰው ሆኖ ማይሳሳት የለም እንልሻለን። ሀቁን ነው እንድትናገር የሚፈልገው። ለምታምነው አላህ ብለሽ ሀቁን ተናገሪ። ምንም ነገር አትፍሪ። እሺ እኔ ሀቡ እንኳን አይደለም አሁን ከእሷ ወጥቼ ሚዲያ እውነቱን ይወቅ ብዬ ነው እንጂ እሷ ጋም ሆኜ እኔ አልፈራዋትም። እሷም እንደ አንቺ ያሸነፈኝ ሰው የለም ብላለች። እኔ አልፈራትም። አላህ አይደለችም እሷ ስለ ጮሆች ምን ስላለች አልፈራትም። እዛም ተጋፍጫታለሁ። ስልኬንም ለመቀማት ትትል እጄን በጣም ቦጫጭራኛለች። ያየሁት እንኳ ወላሂ ማታ ካረፍኩ በኋላ ነው።
እና ሀዩ አትመሰክርም ያልኩበት ምክንያት 5 ኪሎ ዱቄት ለወር ነው የመጣው። ወላሂ ጌታ ሻሂዴ ነው። ለሷ ዳቦ ቆሎ ቆርጣላታለች። በመካከል እኔ እንትን ፈጣይር ብዙ መስራት አልችልም እና ምንድነው ይሄ ቆቀር የሚባል የሆነች ልጅ አሁንም ቤት አለች። ያቺው ልጅ የሆነ ያቺ አንድ ቀን ሰርተው ማሻአላ ደህና ብለን፣ ሁለተኛ ቀን ሰርታለት ከ5 ኪሎ ላይ ተበላሽና መዲና አምጪልኝ ስትል ማማ ላይኔ አላማረኝም አንቺ ፊት የሚቀርብ አይደለም ብዬ አልሰጠዋትም ሁለተኛ። ከዛ መጨረሻ ለ14 ሰው ነው የተሰራው ቁርስ። አንድ ቂጣ ልክ በቃ ኩፍ ብሎ ሳሳርጌ ቂጣ ቅቤን ያልወድም ቅቤ ቀብቼላቸው እየበሉት። ከዛ በዛው በሩቢያኗን የሰራኋትን ቁጥሯን ራሱ ፎቶን ስቼ ይዣታለሁ። ያችን ሰርቻት በዛ ነው ጠቡም የመጣብኝ እና እንትን ሩቢያን አልበሉም እና አሱራይ ፈጣየር ስሪላችሁ አለችኝ። ማማ ዱቄቱ እኮ አልቋል 5 ኪሎ ነው የመጣው። ያ ደግሞ ዛሬ ለ14 ሰው ስለሆነ የተሰራው እንደውም አንሷቸዋል፣ ውስጥ ያሉት አልጠገብንም ብለዋል። 5 ስለሆኑ 6 አስገብቼላቸው አልኳት። እንዴት እያንዳንዱ አንድ ካስገባሽላቸው በቂያቸው ነው፣ 6 ገብቶ እንዴት አነሳቸው ስትለኝ በቃ አነሰና አሉ አልኳት። ከዛ በጣም ተቆጣች። ሀዩ እዛው አጠገቧ ናት። ሀዩ በሌላ ጊዜ ከዛ ለምን አለቀ በማለት ተጣላንና ሀዩ እዛው ቁጭ ብላ ሌላ ጊዜ ስትጠየቅ እኔ በዱቄት ማለቅ ስትጨቃጨቁ አልሰማሁም ማለች። እንግዲህ ወላሂ እዛው ናት። እኔ ደግሞ ምን አልኳት፣ ማማ ተያት ነገር ለማብረድ ሀዩ ኤሪፎን ስለምትጠቀም አልሰማችን ይሆናል፣ በቃ ተያት አልነገርሽኝም እንደ ማለት ነው እሷ ጋር እና ያንን ሁሉ እዛ ቁጭ ብለን ሀያት ስናወራ ያልሰማች ሌላ ጊዜ የምንጨቃጨቀው ለብቻችን እንዴት ነው ሀዩ ምስክር የምትሆነኝ? ይሄንን ደግሞ ነው ያስረድኩት። መሰክር እኮ አልጨረስኩም። ሀያት ማስከብልኝ እኔ ዝም ብለሽ እኮ ታሪክ እንድታወሪ አልተውሽም። የምትናገሪያት አንዳንዷን ነገር ሪከርድ አደርጋለሁ እኔም። ሀቡዬ ስለዚህ ላውራልሽ። እቤቴ ውስጥ ያለ አንድ ህግ ልንገርሽ። እቃ ከማለቁ አትሊስት 2 የሚሰራ ሲቀር ለእኔ መነገር አለበት። በፍጹም ቤቴ ውስጥ እቃ አለቀ ብዬ ጠይቄም ለምንም ብዬም አላቅም። ግን በወር ሀቡ 2 ትሮሊ ይገባል ቤቴ ውስጥ እቃ። ይሄ ለወር ነው ብዬ እናገራለሁ እንደማንም ሰው። ይሄ ለወር ነው። ግን በመሀል ካለቀ አትሊስት ለ2 የሚሰራ ሲቀርሽ መንገር አለብሽ። ለእኔ ከመንገድ አይደለም የማመጣው አይደለም ይዤ መምጣት አለብኝ። እሷ ምሳ ሰዓት ለምትሰራው ነገር ጠዋት ትነግረኛለች። አሁን ምግብ ላይ የምትጨምረውን ጨው አሁን ትነግረኛለች። ላልናደድ ነው ላልቆጣ ነው። ለዚህ ደግሞ እኔ ልሳኔ ይዘጋ። ወላህ ለአዚም ልሻለው ሀቡ ሀያት በታሪክ ለማንም ሳይድ አታረግም። እኔ አይደለሁም ሀያት አንቺ አይከብድሽም አንቺ ስትሰሚ አትነግሪኝም እንኳን ስላት ማማ አንቺ ስለማትሰሚኝ ነው። እኔ ከውጭ ከአንቺ ጀርባ ስንት ነጋገር የለም ወይ? እኔን ክፉ አታድርጊኝ። ዱቄት የምትለውን ቤት ውስጥ ጠዋት ሰሙን ለሁሉም ይመጣል። ጅብን የፈለገ ጅብን ይቀባው። ማርማራት እኔ ገብቼ ልቀባላቸው አልችልም። ቤቴም ውስጥ ደግሞ 2 ሰው ድስት እንዲከፍት አልፈቅድም። እሱን ጥያቄ እኮ ገና አልመለሰችም። አትቀቢ እንዳትነኪ ይህን ሰራተኛ እንዳይበላ ብላ ተናግራለች ወይ ብዬ እኮ ጠይቄ ገና እሱን ጥያቄ አልመለሰችም። እሺ 2 ሰው ድስት እንዲከፍት አልፈልግም ብለሽ ነው ያቆምሽው? አልወድም። አንድ እሷ አለች፣ ኃላፊነት አለባት። ቤትሽም ንብረትሽም በረካ የሚኖረውም ስነ ስርዓት የሚኖረው አንድ ሰው ሁሉን ነገር ሲያደርግ ነው። እከሌ ነክቶ ጨረሰው፣ እከሌ እንደዚህ ያደረገው እንዲባል ስለማልፈልግ እሷ ሙሉ ኃላፊነት ያለባት እሷ ናት። ለቢሮ ለሚመጡም ልጆች ምግብ የምትሰጥ እሷ ናት። ለቤቴም ላሉ ልጆች የምትሰጥ እሷ ናት። ሁሉም ግን በስነ ስርዓት ሰዓት ይቀየር ስትል ሰዓት ቀይሬ ያረፍዱብኛል ስትል ይሆናሉ። ያ ቀብላ ትጣላኛለችም ሱብሃን አላህ። ቀን በቀን መብላት እየተቆራረጠ ነው። ሙኒት በደንብ እየተሰማን አይደለም። ድምፅሽ ይሄዳል ይመጣል። ግን አንቺ ስትናገሪ እሷ ሙሉ። እሺ ቀጥይ መዲና። እና ጅብን ሙረባ ጅብን ግላስ ለቤት ነው። መጀመሪያ
ባባ ይበላ ነበር ጅብን ሙረባ በእንቁላል በኋላ ዳይት ላይ ናይ ብሎ አቁሟል። አዎ እኮ የኔ ጥያቄ ነበረው ይሄ የቤቱ ህግ ሰራተኛ ጅብን ማርማራታ ይገባ ነበር በፊት። አንዲት ናት የተገዛው። እኔ 37 ቀን ቆይቻለሁ ስራ። ከዛ በፊት እኮ ዝም ብዬ ተቀምጫለሁ። አንድ ሳምንት ወይ 10 ቀን እንደዛ እሷ ጋር ተቀምጫለሁ። ኦኬ አንድ ማርማራታ ነው የተገዛው። ይቅርታ አላቋርጥሽም። ከዚህ በኋላ አንዴ ብቻ እንዲገባኝ ይገባል ስትይ አልገባኝ ማለት የሰራተኛ ፍሪጅ እና የቤተሰብ ፍሪጅ ይለያያል? ፍሪጁ አንድ ነው። ሰራተኛ እኮ ከፍሪጅ የሚጠቀሙት ማርማራታ ብቻ ነው እንጂ ሌላ ነገር አውጥተው አይጠቀሙም። ማን ነው ያላችሁ? ሰራተኛ ጅብን ቀብቶ እንዳይበላ ማርማራታ ብቻ ይቀባ ብሎ ወይ በጽሁፍ የተለጠፈ አለ እዛ ቤት ውስጥ ወይንስ በአፍ የነገራችሁ ሰው አለ? እንዳትነቁ። የሚቀርበው እኔ እንደገባሁም የሚቀርበው እየብቻ ነው ለሁሉም። እነሱ ሲፈልጉ ማርማራታ እንጂ ሌላ ነገር አያዙም። የምሰጠው የሚያዙኝን ወይ እሷን አስፈቅደው ነው ወይም ከውስጥ አንድ ኃላፊ ያለች እሷ ስታዘኝ ነው። እኔ በመብቴ ምንም ነገር አውጥቼ አልሰጥም። ምክንያቱም አለቀ ስለምትል እና ደግሞ ቶሎ አታሳውቀኝም ለምትለኝ ዋትስአፕ ቮይስ አለኝ። ገና ሳያልቅ ለዚህና ለዚህ ቀን ለዚህና ለዚህ ቀን አለ ብዬ እስከ ልጅ ምግብ ነው የምናገረው። በዋትስአፕ ቮይሱ አለኝ። ለእሷ ቀጥታ እሷ ጋር አልነጋገርም። ለእሷ አልክላትም፣ ለሌላ ሰው ነው የምልከው። ስለዚህ እንዳትነኩ ተብላችሁ ሲሆን እናንተ ለምን አለቀ የሚባለውን ቁጣ ፈርታችሁ ነው ማትበሉት እንጂ አፏን አውጥታ ሙኒት ሰራተኛ ከማርማራታ ውጭ እነ ጅብን ምናምን ቀብቶ እንዳይበላ ብላ በአፏ አልተናገረችም። ግን ለምን አለቀ የሚባለውን ቁጣ ፈርታችሁ እናንተ ራሳችሁ አትበሉ። ይሄ ደግሞ እኔ አልሰጣቸውም። ምክንያቱም ስንት ሰራተኛ አለ፣ 10 ምናምን ነው። ለነዛ አንድ ማንኪያ እንኳን ጅብን ግላስ ብትሰጫቸው አይበቃም። በአንድ ቀን ነው የሚያልቀው። እኔ ደግሞ ዛሬ ያመጣችው ነገ ነው። ነገ እንዴት አለቀላት አለው ራሱ አግራድ የገባው እሁረታ ፖሊስ ከመጣ ወደዚህ ነው እንጂ ከዛ በፊት የሆነ ቁጥር ነገር ነው የሚመጣው። የምታመጣልኝም 10 ዶሮ ለወር ነው፣ 3 ቁጥር ስጋ ለወር ነው እና 3 ኪስ ሩቢያል ለወር ነው። እነዛንም እኔ ነኝ ከፍዬ ግማሽ ዶሮ የምሰራው። እስኪ እኔ ማን መጥቶ ይመስክርብኝ? ለዛ ሁላ ሰራተኛ ቤት ውስጥ ከቤተሰቧ ከሚበላው በቀር ለሰራተኛ ዶሮ አቅርባለች፣ ስጋ አቅርባለች ብሎ እስኪ ከቤት ይመስክርብኝ። እኔ ቆጥቤ እንደ ቤቴ ነው የምሰራው። ግን የሆነ ነገር አለቀ ስትባል ለምን ነው ጥያቄ። በቃ ለምን? ስለዚህ የመጀመሪያ ጸባችሁ የነበረው ለምን አስቤዛ አለቀ በሚል ነበረ። ቅድም እኮ ሙኒትም ኤግዛክትሊ እንትኑን አልገለጸችም። አይደለም ሀቡ አይደለም። ይችን የምታህል ሩቢያን ሰርቼ ብሪያኔ ብድግ እያረግሽ ትጨምር ያለሽ እንጂ እየመረሽ ፍሬውን ከላይ አታሰፊም። እሷ ደግሞ ምን አለችኝ? ተቀላቅሎ ነው እንጂ ይሄ ብሪያኔ አይደለም፣ ሩዙና ስጎው የተቀላቀለ ነው። ስለዚህ ፍሬው አንሷል አለችኝ። አዎ ፍሬው አንሷል አልክድም። ለምን? ስለበሰለ ነው። መጠኑ ደግሞ ስለበሰለ አንሷል። ግን ብዛቱ ብሪያኔ ስለሆነ ከላይ ሩዝ ስለተጨመረበት እንጂ ለብቻ አስቀርቸው አይደለም ልጅቷ። እኔ ደግሞ በሰዓቱ አልቅሻለሁ። ለምን? ሩቢያን ልበላው ቀርቶ ስራያ ስለሆነብኝ ነው የምሰራው። የመጀመሪያም ጊዜ ነው እኔ እሷ ቤት ትሰራው ሰርቻ አላውቅም። ሰውዬ ነው የሚሰራው፣ አዘጋጃለሁ እንጂ እና ልጅቷ ምን ብላታለች? የእሷ ልጅ ቀንሳ ብረት ድስት ውስጥ አስቀምጣለች ሩቢያንን፣ ሂጂና ያንን አምጪ በያት ብለው ነግረዋታል። እኔ ወላሂ በሰዓቱም እየላታለሁ። ምን ሊያረግልኝ? ያስለቀሰኝም ማን ሊበላው ነው ቀንሽ ያስቀመጥኩት። በሁለት የቡና ማፍያ ብቻ ቡና አለ ተፈልቶ፣ ሌላ እቃ ብረት ድስት እንኳ አካባቢው የለም። ከየት አምጥታ ነገረቻት። በሰዓቱ በጣም አልቅሻለሁ። እኔ ደግሞ በጣም የሚያስለቅሰኝ ያልተባልኩትን ተብያለሁ። እማልበላውን ለምን አስቀረሽ ስላለችኝ ነው። ዶሮ ቢሆን ስጋ ቢሆን ወይ ሌላ የሚበላ ቢሆን ወላሂም በያን አላፈስም። በሰዓቱ ግን አንቺ ማልበስ ሁሌ ልማድሽ ነው። አቋርጥሻለሁ 10 ጊዜ እንደ አይነት ነገር ለመስራት ምን አልቀመጥም። አንቺ ማለት እዚህ ግን ያላችሁ እኔ ቤት የነበራችሁ ቤቴ በልታችሁ ጠጥታችሁ የወጣችሁ ውጡና ተናገሩ። እኔ መንገደኛ ማበላ ሰው ነኝ። ቤቴ ስርዓት አለው። አንቺ የመንገድ ለምደሽ ከሆነ ሌላ ጉዳይ ነው። ምንም ነገር ከማለቁ አዎ 2 ሊሰራ ሲቀር ተናገሪ። የእኔና የአንቺ ግጭት ይሄ ነው። እኔ ቤት ነው በእጅ የተለካ
ሀቡም የምሰራትን ፎቶ ይዣለሁ። የምሰራትን ሩቢያን መለኛን ራሱ ፎቶ ይዘዋለሁ። ተራሽ ሲደርስ ነው የምታወሪው። ሀያት ልንገርሽ መዲና ማለት ለማመን የከበደኝ እኔም ተመልካችሁ እንደምን እንደሆነ ታውቂያለሽ። ለአንድ ታማሚ 50 ሺህ ብር አውጥቶ የሚለግስ ሰው፣ በጣም ለብዙ ሰው እርዳታ የሚሰጥ ሰው እንዴት ነው ቤት ውስጥ አስቤዛ ሩዝ አለቀ ገለመል ያለቀ ብሎ ሊጨቃጨቅ የሚችለው? እሷ ከማለቁ በፊት ንገሩኝ፣ ቀድሜ ገዝቼ እንድመጣ ቤቴ ባዶ እንዲሆን አልፈልግም ነው ያለችው። እና አንቺ ደግሞ በእጅ እየተለካ ነው ለአስሩ ምናምን ሰራተኛ እንዴት ነው በእጅ ተለክቶ የሚበቃው? ቤትሽ ገብተሽ ለምን ወጣሽን ራሴ ነኝ እኮ መጥኝ የምሰራው ያለሽ መዲና አላህ በመካከል አንቺ ምላስ ስላለሽ ብቻ ለመናገር እኔም ይኸው ታርጌ ጠብቄሻለሁ። አታቋርጭኝ። ውሸት ነው የምታወሪው። እኔን እኮ የሰማሽኝ የሆነውን ነገር ስለተናገርኩ። ማን ነው አንቺ ሀቅ ታወሪያለሽ ያለው ማን ነው? አንቺ ለሚዲያ ብቻ ሚዲያ ላይ ብቻ ነው 50 ሺህ 30 ሺህ የምትረጪው። መጀመሪያ ቤትሽን አስተካክል። አይት ባለጌ የቤት ምንነት ቢገባሽ ኖሮ ለራስሽ ነው ቁልፍ ያዘጋጀሽው። እኔ ጀስት ብሎክ ነው ያደረኩሽ። አሁን ግን ምንም እዚህ ጋር ምንም አላወራም። እኔ ለሚዲያ ነው የማወራው አይደለም። ነገ መተሽ ታወሪዋለሽ ራስሽን የማደርገው። በጣም አመሰግናለሁ። ቤቴ ውስጥ አንድ አይደለም 10 ምስክር አለ። አሁን ራሱ ቢሮ ውስጥ ሀቡ መኪና ውስጥ ነኝ። ልግባና ላገናኝሽ ቤቴ ውስጥ ያሉ ልጆችን ይዘው የመጡትን ምሳ ላሳይሽ። እንዴ ለምን ውስጥ አልገባም? አንድ ጊዜ ታገሽኛ፣ እኔ ልግባ። እስከዛ ሀዩን ለመናገር ቻንስ ስጫት ቢሮ እንድትገባ። እኔ ልጆቹን ላሳለው አንቺ አትችልም ብሎክ ማድረግ። አንቺ ቀድመሽ ሊበር ብትሄጂ ስላለች ነው እንጂ ብትከሺ አንቺ ቀድመሽ ሊበር አትችልም ብሎክ ማድረግ። እሄዳለሁ ብለሽ ዋሽተሽ አልሄድሽም፣ ሌላ ቦታ ሄድሽ እንጂ ሄጃለሁ እኮ አቡ ተድሪብ እኮ ሄጃለሁ። ተድሪብ ሲሄድ ሌበር ደዌ ያሉኝ አስሩ ላይ የደረስኩት ላይ በ3 ታክሲ ቦታውን ሳያውቁ ማለት ነው። ካሜራው ካልዞር አይታይም። ሙኒት ፍሊፕ አድርጊው ካሜራውን ወደኋላ። ይታያል። አሁን ይታያል። ሰላም እንዴት ነው የምትፈልጊው? ሰላም እናት እንዴት ነሽ? ስምሽ ማን ነው ውዴ? እግዚአብሔር ይመስገን። ስምሽ ማን ነው ውዴ? ሰላም አይ ሰላም ትባላለች። ሰላም ነው ወይ? ሰላም ታመስኝ። እሺ ሰላምዬ ደህና ነሽ? ይቆራረጣል ውዶቼ። ሰላም ውዴ እንዴት ነሽ? ሙኒት ኔትወርኩን አስተካኪው። ሰላምዬ ደስተኛ ነሽ? ደህና ነሽ? ደስተኛ ነኝ። እንዴ ስንት ጊዜ ሆነሽ ሙኒት ጋር? ስንት ጊዜ ሆነሽ? ሳምንት የሆነኝ ነው። እሷ ሳምንቷ ነው። ገና አዲስ ናት። የቆየኛል ይኸው እሷም አለች። ሳምንት የሆነ ገና። ሁለታችሁም ሳምንታችሁ አዳዲሶች ናችሁ? በፊት እኔ ጋር አልነበርሽ? በፊት እኔ ጋር ነበረች እሷ። ከ3 ወርም በፊት እኔ ጋር ነበረች። ተመልሳ መታ ነው። ኦኬ እሺ። ሙኒት ጋር በሆን በነበርሽ ጊዜ ቤት ደስተኛ ነሽ ውዴ? አዎ እግዚአብሔር ይመስገን ደስተኛ ነኝ። እሺ ምግብ ትበይ ነበር? አዎ በደንብ ነው የምበላው። መዲና ታውቃታላችሁ አይደለም? መዲና ሚዲያ ላይ ወጥታ ምግብ እንከለከላለን እንዳትነኩ እንባላለን። አንድ ዳቦ ማርማራትን ምንድነው ጅብንም እንዳትነኩ ነው የምንባለው። እንደዚህ እናንተ የምትበሉትን እስኪ ተናገሩ። ምግብ ችግር ነበር እኮ ቢሮ ውስጥ ያሉት ስሚ፣ እዚህ የሚያዩ ይዘው የሚመጡትን ምግብ የሚያዩ ልጆች ናቸው እነዚህ። እንግዲህ ምግብ አጉድለው አንሶ አሳንሶ ይዘመት ደስተኞች ናችሁ?
ቂጣ የምትለው ዳቦውን ነው እንግዲህ። ጠዋት ጠዋት ሰሙን በጅብን ወይም ሰሙን በማርማራት ነው እሷም ማትበላ እንደሆነ እንግዲህ። አይ መዲና አይደለም የቤቴ ልጆች የደጆች ያው እነሱ ጠዋት ጠዋት የምንበላው ቂጣ በቂቤ ዳቦ በቂቤ የምንበላው አለች። አቡ አንድ ቀን ብቻ ነው ቂጣ በቂቤ ሰርቼ የሰጠኋቸው፣ አንድ ቀን ብቻ ነው። ሌላም ቀን ምንድን ነው የሰጠሻቸው? ሳሙኒ ነው የሚበሉት እና ከትናንትና ወዲያ የሆነ አንድ አንባሻ ሙሉ መጥቶ ነበረ። ያችንም 8 6 ስለሆነ 4ቱን ለቤት 4ቱን ለአምስታችን ተካፍለናል። ለ5 ሰው 4 ለ5 ሰው 4 ተካፍለን በልተናል። ምንም ሳይቀባ ወላሂ። አንድ ቀን እኔ ሳሙኒ ቀብታ ሰጣናለች ካለ ይኸው ይናገር። ግን እኔ ዛሬ የሰው ምስክር መጥቀሙን ባክ በጣም ብዙ ልጆች ወጡ አመጣ ነበር ዛሬ ብሎ አሁን መዲና አሁን አንቺና ሙኒት ታርቃችሁ ብሎክሽን አንስታለሽ ህይወትሽን ብታስተካክል ይሻልም። ማሪ ምንድን ነው የምትፈልጊው? እኔም እኮ ሀቡ ሳልበድላት ሳላጠፋት ሳልጠፋባት ለምን ብሎክ አረገችኝ? ፖሊስ ጣቢያ ጥላኝ ሂዳ ሳልጠፋባት ምንም ሳላረግ እኔ እኮ ለምን ተወላልቃችሁና ይኸውልሽ መፍትሄ የሚሆነው ለአንቺ እኔ አንቺ ለአንቺ መፍትሄ ለአንቺ እየተሻለውን ነው የምፈልገው። የማይሽሙት ሳይመልሙት በልጅ የምልልሻለሁ ለአንቺ የተሻለውን ነው። እዚህ ጋር ብትጣሉ ሰዳደቡ አንቺ ምንም አትጠቀሚ። ከአንቺ ህይወት የሙኒት ህይወት ይሻላል አለ ብሎኩን አለች። አንቺ እድሜ እኔ አክብሬሽ መጥቻለሁ። ሀያትንም ተናገሪ። ምክንያቱም እኔ እና እሷ በተነጋገርን ቁጥር ያለችው እሷ ብቻ ስለሆነች ሰራተኞችን አቀላቅ እያለ ሀያትን ያስገባዋት እኮ እንድትናገር ነው። አሁን ለሀያት እድሉ ሰጣት ትናገራለች። እኔ ለመዲና ከዚህ በላይ ቮይሱን እዚህ ጋር መክፈት መመላለስ ለእሷን እንደማይጠቅም እኔ ደግሞ ለእሷ የሚጠቅመውን ነው የምፈልገው። ገባሽ? እንድትታረቁና ሰላም ወርዶ ህይወቷ እንዲስተካከል ብሎኩን እንድታነሽላት መኖሪያ ፈቃዷን አሰርታ ህጋዊ ሆና ስራዋን እንድትሰራ ነው የመጣችው። ስደት ለስራ ነው እና ነገሩ የከረረ በመጣ ቁጥር እሷን አታጎጂ የምትሆነው እንጂ አንቺ አትጎጂም። አንቺ ምንሽ ይጎዳል? በቤትሽ ነው የምትኖሪው። ጥሩ ህይወት አለሽ ማሻላ። እሷ ግን ሰራተኛ ናት። ስለዚህ እሷን አታጎጂ። ማለት ይሄን ማለት ምን አመጣው? ማንም ማዳም እንደምትቆጣ ነው የተቆጣሁት። እቤት ጥቃት የሚመጣ ለምን ሀቡዬ ሰደበችኝ ትበል መታችኝም ትበል እቀበላለሁ። ማንም ኃይለኝነቴን ስለሚያውቅ ሊያምናትም ይችላል። ግን ስለ ቤቴ እቃ ቁጥ ነው የሚመጣልኝ። በእጄ ለክቼ በእግሬ ለክቼ እንዲህ ብዬ በጣም ያሳፍራል። መዲና ሲጀመር ይኸውልሽ ሙኒት ማንም ሰው እንደ ቤቱ ነው የሚኖረው። እንደዛ ደግሞ እንደማይሆን ቤትሽ እኛ ብዙ ሰው ስትረጂ 50 ሺህ ዛጋ ምሽርጥ እያረግሽ እየሰጠሽ እየረዳሽ በተግባር አሳይተሽናል። ሌላው ደግሞ ሀቡዬ እኔ በገንዘቤ ብቻ አይደለም የምኖረው በሶስቱ ልጆቼ ኦኬ። እኔ ይሄንን ሰደቃ ሳወጣ በሶስቱ ልጆቼ የሚከፈለኝ ገንዘብ አለ። መንግስት ደግሞ የሚሰጠኝ ራሽን አለ፣ የቤት ራሽን። ከዛ ላይ ነው እኔ የምንቆጣቆጠው። ሀቡ መዲና ሌላ ነገር ብትኖሩ ምንም አይመስለኝም። ግን ስወጣ ስገባ በላችሁ ኤሲ እንኳን ክፍል ውስጥ ዘግተው ሳገኝ ለምን ተዘጋ? አንዳንዴ እየፈሩ ስለሚመስለኝ አላህ ላይ ሳማች ያ መዲና። እኔ በዱንያም በአኪራም ይቅር አልልሽም። የፈለገ ነገር ብትይኝ አክሴፕት አደርግ ነበር። አንቺ ግን አፍሽን ሞልተሽ የሙና ቤት ይሄ ነው ላልሽው በዱንያም በአኪራም ምንም ይቅር አልልሽም። አላህም ይቅር አይበልሽ። ሌላ ምንም አልልም አንቺ። እሺ ሀያት ተናገሪና ከዛ እናንተ ስታረቃለች። አላህ ነው የሚፈርደው። አንቺ ስለተናገርሽ አላህ እኔ ምንም አያረደኝም። መዲና በቃ ተይ። እሺ ሀያት ተናገሪ። አይደለም ሀቡ እኔ እኮ ደጋግሜ አልተናገርኩም። የመታችንኝን እንኳን አንዴ ነው የነገርኩሽ። ምክንያቱም ፓስፖርቴ እኔ ጋር እንደሆነ ስለምታውቅ ከውስጤ ልታወጣ ማለት ነው። ያንን ለምን ዝም አልኩ? ማስረጃ ስለሌለኝ። ትናንት ራሱ ስንተጋገር እጄ ላይ ወላሂ የቧጭረችኝ ራሱ እጄ ላይ አለ። ይሄንን ስልኬን የመውሰድ መብት የላትም። እኔ ሴትዮዬን ስልኬን የመቅረጽ መብት የለሽም። ኢቭን ድምጼን ሰርግ የማድረግ መብት የለሽም። ስለምፈራ ነዋ። ለህይወቴ ስለምፈራ ስትመጪ
ያን ጊዜም ስትመጪ ቀርጨሽ በነበረ ፖሊሶቹ ደግሞ ሰውነቴ ላይ ያለውን ጠባሳ አይተውልኝ በነበር መረጃ ነበረኝ። እሷ ግን ምን አለቻቸው? አያችሁ ፊቷን ተሸፍና እንዴት ሰውነቷን ገልጣ ታሳያቸዋለች ስትላቸው ፖሊሶቹ ማየት አልፈለጉም። እኔ ምን የሴት ፖሊስ ማምጣት ነበረባቸው። ሲጀመር የሴት ፖሊስ ይመጣል እንጂ ወንድ ፖሊስ አንቺ ኒቃሚስት ብትሆኝም ባትሆኝም ወንድ ፖሊስ በአረብ ሀገር የሴትን ገላ አያይም። አንቺ ገልጸሽ ልታሳያቸው አትችልም። ሊያዩም አይችሉም። ሀራም ነው ለነሱ። ግን እነሱ ሴት ፖሊስ ማምጣት ነበረባቸው። ሴት ፖሊስ አምጥተው እውነት ሰውነትሽ ላይ የምታሻራለ የለ እንትን የሚሉ ከሆነ ሀቅ እንዲወጣ እውነት ተመተሽ ከሆነ ሳትመችም የሙኒትን ስም እያጠፋሽ ከሆነ የሙኒት ሀቅ እንዲወጣ ወይ ደግሞ ተመተሽ ከሆነ ያንቺ ሀቅ እንዲወጣ ፖሊሶቹ ስራቸውን አክባሪ ቢሆኑ ኖሮ ተመትቻለሁ ገልጬ ላሳያችሁ እስቲ ኖ እኛ ወንዶች ነን ሀራም ነው እኛ እናይም ብለው ሴት ፖሊስ እዛው ደውለው ጠርተው ሴት ፖሊስ ውስጥ ገብታ ገልጻ ታሳያት ነበረ። ግን አሁን ኦልሬዲ እዚህ ጋር ማስረጃ የለም አሉ ፖሊሶቹ። ገባሽ? ማስረጃ አንድ ሰው ሲደበደብ ቪዲዮ እየቀረጸ አይደበደብም። ማስረጃ ሊጠየቅ አይችልም። ለእንደዚህ አይነት ነገር ማስረጃ ገላ ላይ ያለ አሻራ ነው። በተረፈ ግን እናንተ ኮመንት ላይ የፈለጋችሁትን በሉ። እኔ ለዚች ልጅ የሚበጀውን ነው የማደርገው። ለዚች ልጅ የሚበጀውን ነው። የእናንተ ኮመንት አይደለም የሚበጃት። ለዚች ልጅ የሚበጃት ከሙኒት ጋር ታርቃ ኢቃማዋን ማሰራት ነው። አይ ሌላ የሚበጀኝ ነገር አለ ካለች፣ እኔ ግን ሳገናዝብና ረጋ ብዬ ሳስብ ለዚች ልጅ የሚጠቅማት ከሙኒት ጋር ታርቃ ብሎኳን አንስታላት ኢቃማዋን አሰርታ ህይወቷን ብትቀጥል ነው። እልህ ገደል ይከታል እንጂ ምንም አያመጣም። ሀያት ቀጤ ሀያት አንቺ የምትናገሪው ስለ ምግቡ ነው። ምግብ አሁን ስለሌላው ነገር አይደለም። ስለ ምግቡ ለምሳሌ አለቀ ብላ ሙኒት እንደምትጨቃጨቅ ሰራተኞች ዳቦ ውጪ ጧጧት የሚቀባ ነገር እንደማይቻል ምናምን ያለችውን ይህንን ፓርት ብቻ ነው አንቺ እንድትናገር። እኔ ሀቡዬ እኔ መጀመሪያም ኡሚና መዲና ከዚህ ስራ እንድትገባ የሚያደረግኩ እኔ ነኝ። ለኡሚም ጎበዝ ናት መዲናም እንደገና ደግሞ ለኡሚም ጥሩ ነሽ። አንቺም ደግሞ ለአንቺም ቤቱ ወንድ ጋር ምንም አይነት ንክኪ ስለሌለው አንቺ ኒቃቢስት ስለሆንሽ ከዚህ ቤት ብትሰሪ አሪፍ ነው ብዬ መጀመሪያ እኔ ነኝ አግባባኋቸው። ማሻአላህ በጣም የስራ ሰው ናች። በጣም ተዋደው ነበረ። ሱብሃንአላህ እኔ እዛው ተቀምጬ በባህሪ የማይመለከተኝን ነገር ሴቭ ማድረግ አይሆንልኝም። እዚህ ጋር አንቺ ሰው እንዲላረግ ነው ብትይ የሚመለከተኝን ላይ ብቻ ነው ፎከስ አድርጌ የምሰማ። ይሄ በባህሪ ነው። ከሰሞኑ ስለ ዱቄት ተነስቶ ኡሚ እኔ እንጃ አላስታውስም መኖርሽን አለች። መዱ ደግሞ አንቺ እኮ ነበር ስትለኝ ወላሂ ለእኔ ፈተና ነው የሆነብኝ። ምንም ላስታውስ አልቻልኩም። ሲቀጥል የኡሚ የመጀመሪያዋ መስፈርት ማለት አስቤዛ ከማለት በፊት ምስክርነት ስጪ ተባልሻል። ለዱቄት አንቺ ምስክርነት ስጪ ተባልሽው እና የለሁም ያልሽው ምን ተፈጥሮ ነው? የመጀመሪያው የጸቡ መነሻ ይሄ ነበረ። የመጀመሪያው የጸቡ መነሻ ፖሊስ የተጠራበት ይሄ ነበረ እና ዱቄት አልቋል ምናምን ለምን ዱቄት ያለ ጊዜው አለቀ ነው የመጀመሪያው ጸብ። አዎ ለምን ዱቄት አለቀት ያለሽ ምናምን ብለው እነሱ ተነጋግረው ቆይቶ ስገባ አንቺም ነበርሽ እኮ ሲሉኝ እኔ ወላሂ አላስታውስም። የምሬንም ነው አላህ ነው ሸይደ ከልጆች ያገናኝ አላስታውስም። መዲናም ነበርሽ እኮ ሀዩ ለምንድን ነው ምናምን ሳይ ወላሂ አላስታውስም። ብቻ ግን የኡሚ መስፈርቷ የመጀመሪያው አስቤዛ ከማለቆ በፊት ንገሩኝ ነው የምትለው በባህሪዋ። ከዛ ውጭ ግን እኔ ኩሽና ገብታ ራሱ አትቆጣጠርም፣ መኪና ውስጥ አትቆጣጠርም። በእሷ ገብታ ይሄ አለቀ ይሄ ደቀቀ አትልም። እኛ የቀረበልን እንበላለን። ይሄ ክልክል ነው፣ ጅብን ክልክል ነው፣ ሙረባ ክልክል ነው ስትል ጆሮዬ ሰምቶ አያውቅም። ነገ የውመል ቂያማ እጠይቃለሁ። ግን ቤት ውስጥ እኛ ስንገባ የነበረውን አመጋገብ እኛ ተከትለን ሄድን። ኡሚ ከልክላለች አልከለከለችም በሚለው ከሆነ ኡሚ ይሄን ብሎ ይሄን አትብሎ ብላ አታውቅም። እሺ እናንተ ብቻ ነው የሚከሰው። ገቡ ያለውን አመራር ነው የተከተላችሁት ማለት ሰራተኛ ጧጧት ዳቦ ሰሙን ብቻ ነው የሚበላው እያልሽ ነው? ወይ ቤቱ ስንገባ ማማ አፏን አውጥታ ሰራተኛ ይሄን እንዳይበላ አላለችም ስትል ስትል አልሰማሁም። ግን እኛ ቤቱ የነበረውን አመራር ነው የተከተልነው። የነበረው አመራር ሰራተኛ ጠዋት ሰሙን ብቻ ነው የሚበላው አይቀባም ማለት ነው። አዎ እኛ አንቀባም። አሁን ለምሳሌ የኔ ልጆች አሉ እንደዚህ ከስሪፍን እንትን ብዬ የምቀበላቸው የምቀበላቸው ልጆች አሉ። እነሱ ምናምን በቃ ሻይና ዳቦ ይዘን እንበላለን። አንዳንድ ቀን ሁለት እንበላለን፣ አንዳንድ ቀን አንድ እንበላለን። ነገር ግን ኡሚ መጣ ይሄ ይበቃችኋል ብለን አታውቅም።
ቤት አለ። በጣም ጥሩ። ቆይ እዚህ ጋር እንደ ሀያ እሺ፣ መዲና አንድ ጥያቄ እዚህ ጋር ኦኬ። እኔም ቅድም የጠየቅሽ ሙኒት አፏን አውጥታ ሰራተኛ ይሄን እንዳይቀባ ብላለች ወይ ነበር ጥያቄ። ባጭር ብላለች አላለችም፣ ግን እንደዛ ነው የምንጠቀመው። እነሱ ባስረዱን ባለበት ነው ይሄር ነው ማነው ያስረዳሽ? እንደዚህ ብሎ ማነው ያስረዳሽ? ማርማራት አምጥቼ ካስቀመጥኩ ፍሪጅ ውስጥ ጅብን አምጥቼ ካስቀመጥኩኝ እባክሽ እየቀባሽ ቢ ማለት አለብኝ? ጧት ማንም ቤት ውስጥ ቁርስ አይበላም ከልጆቼ። ሀቡ እኔ ስናገር ለምን ታቋርጠኛለሽ? ስጨርስ የት ትሄዳለሽ? ግን አትጠብቀኝም እስከምጨርስ። የምታወሪው ስታስተካኪ አልገባም እኮ። እኔ ጥያቄ አጭር ነው። በአጭሩ ያልኩትኝ እኔ አፏን አውጥታ ካላለች አንቺ አንድ ቀን ሞክረሻለሁ፣ ቀብተሽ ለመብላት ሞክረሽ ስትበይ ደርሳ ለምን ቀባሽ? ይሄ እኮ ለሰራተኛ አይፈቀድም ብላሻለች ወይ? ሀቡ ያለው እኮ አንድ ሰው አይደለም 10 ምናምን ሰው ነው። ተለያይተን በልተን አናውቅም። ምናምን ሰው ታዩና ስላንቺ ነው ስለ 10 ምናምኖቹ እኔ ብቻዬን በልቼ አላውቅም። እኔ ብቻዬን የተለየ በልቼ አላውቅም። ሀቡ 15ቶቹ ባዶ ሰሙን ተስማምቷቸው በደስታ እየኖሩ ነው። ያልተስማማቸው ቀን ቤቱን ጥለው ይወጣሉ። ስለ 15ቶቹ ትተናቸው እነሱ ድምፅ አላቸው፣ ሙሉ ሰው ናቸው። እነሱ ከራባቸው ይምጡና እዚህ ጋር ለህዝቡ ራበን ይበሉ። አሁን እዚህ ጋር የመጣሽው አንቺ ነሽ። ስለ አንቺ ነው የምናወራው። አንቺ ለራስሽ ቀብተሽ አንድ ሰው ያልሞከረውን ነገር እንዴት ነው ቀብተሽ በልተሽ ሙኒት ደርሳ ለምን ቀባሽ ለምን በላሽ ብላሽ ታውቃለች ወይ ነው ይሄን ጥያቄ። ብላሻለች? ሀቡ የነበረውን ህግ እኮ ነው የምንከተለው። ቀድመው ያሉ ልጆች ሲቀቡ ካላየሁ እኔ ደፍሬ እንዴት ነው የማነሳው? እኔ ነኝ የቤት ቀድሞቹ ምን አገባሽ አንቺ? ሞክሪና እሱ ሳይሆን የዛኔ እኔ ፍሪጅ ከፍቼ የሚቀባ አውጥቼ ቀብቼ መታ አስቆመችኝ። ያኔ ትክክል ነሽ። ገባሻ? አስቆማሽ ሳታቅ ሰዎችን ተከትለሽ እነዛ ሰዎች ባይወዱስ? ለምሳሌ የሚቀባ ነገር የማይወዱ ሆነው ቢሆንስ? ሀቡ ይወዳሉ አይወዱም እኮ አይደለም። ግን መጀመሪያ አንቺ ሰው ቤት ሂደሽ አዲስ ነሽ የምትበይው ሰው የሚበላውን ነው ወይስ ሰው ጋር አብረሽ ቀርበሽ አንቺ የተለየ? እኛ እኮ ሙስሊሞች በራሴ 37 ቀን ኖር ያለው አልሽ። እኔ ቤት 37 ቀን ኖረሽ የለ እንዴ? እኔ ገብቼ ይሄ አለቀ ስትይኝ ከማቅረብ በቀር እኔ ገብቼ ይሄ ማን በላው? ይሄንን ማን ነካው? አንቺ ነሽ መተሽ የምትነግሪኝ። የአንቺን ምግብ ከላይ አውጥታ እኔ እንጀራ ብቻ ነው የምበላው ሀቡ እና ጎመን ምናምን ወዳለሁ። ያንን እከሊት ወስዳ በላች ማለት ስትጀምር በህይወት የተናገርኩት ምን አለ? አንድ ሰው ኪችን ገብቶ አንድ ቃ እንዳይፋፈሱ አንቺ ያንን እከሊት ወስዳ በላች የምትለው የተሰራ የበሰለው ምግብ ለምን አለቀ ብለሽ ነው? ኖ ለእኔ ያዘጋጀችው ለምን አለቀ ብዬ አይደለም። ይሄንን እየተነካብኝ ነው። ገባሽ? ያለ ፍቃዷ እሷ የሰጠችኝን እኮ ነው የምበላው። ምንም ብትሰጠኝ ምንም እንጀራ ይኑረው እንጂ ሀቡ የሰጠችኝን ነው የምበላው። ጠዋትም እንደዛ ማታም ስገባ እንደዛ የሰጡኝን ነው የምበላው። ግራ የገባ ነገር ነው። ትልቁ ጸባችሁ የነበረው ዱቄት አለቀ ነበር። በዛ ሀ ብሎ ጸባችሁ ጀመረ በዱቄቱ ምክንያት። ዱቄት ለምን አለቀ ብላ ስትናገርሽ አንቺ አለቀሽ አይደል? ከዛ በማልቀስ አይደለም ሀቡ በሩቢያን ነው በዱቄቱ አይደለም ያለቀስኩት። በዱቄቱ ሀያት ደግሞ በዱቄት አለች። ቆይ እሺ ለሀያት እድል እንስጣት። አንዴ ሀያት ትናገር። ሀያት ሀቀኝነቷን አይቻለሁ። ለመሰለሽ ጠዋት ዳቦ ብቻ ምንድነው ሰሙን ብቻ እንደሚበላ እሷ በሀቅ ተናግራለች። ይህንን ግን ያደረግነው ሙኒት እንዳትበሉ ብላን ሳይሆን ስንመጣ ጀምሮ የነበሩ ሰራተኞች ሰሙን ብቻ ዳቦ ብቻ ስለሚበሉ ያለሚቀባ ነገር ስለሚበሉ እነሱን ተከትለን ነው እንጂ ሙኒት አፏን አውጥታ ይህን ሰራተኛ እንዳይበላ አላለችም ብላለች። ስለዚህ በዚህ በጅማሯ ሀቀኝነቷን አይተናል። ትቀጥል ሀያት ቀጢ ስለ ዱቅ አንቺ ሀያት መዲና ግን በሊቢያን ነው ያለችው። መዱ የመጀመሪያው ጸባችሁ በዱቄቱ አይደለም። ከዛ በሩቢያኑ ደግሞ አሁን የመጨረሻው ጸባችሁ ነው ወይ? ቶኔ እኮ ያና እኔ ቆይ መዱዬ እና ከዛ እኔ የገባሁበት ምክንያት ነይ ሀያት ከዚህ በፊት የኡሚ መስፈርቷ አስቤዛ ከማለቁ በፊት የሳምንት ነገር ሲቀራችሁ ቀድማችሁ ንገሩ ትላለች። ስለዚህ የሆነ ነገር ሲያልቅ ይሄ ጀመዱን ጽፈሻል ወይ ስላት አዎ ጽፌያለሁ ትለኛለች። ጽፈሽ ነው ወይ ያለቀ ስላት አዎ ጽፌያለሁ ትላለች መዱ ማለት ነው። ግን በዚህ መሀል እኔ የኡሚ ኳሊቲዋ ይሄ ለምን ጊዜው አለቀ መጣ ኩሽና እንዲህ ነው አትልም። ስለዛ መታ ስለማትከታተል በጣም መጣ
ቁልፍ ተጀመረ። ለምን የተቀመጠን ነገር በስነ ስርዓት በፕሮግራም መጠቀም ስላለባቸው ማሻላ ቤቱ ሰራተኞች ብቻ ሳይሆኑ ወይስ ቆለፈው ኖ ኩሽና ሰራተኞች ብቻ ሳይሆኑ ሀቡዬ የሚታገዙ እህቶቻችንም ይመጣሉ። ስለዚህ ያው አንዳንዱ ዘሎ ያኔ ቆሻሻ እንኳን ጥሎ የሚወጣል፣ አንዳንዱ ደግሞ ስነ ስርዓት ያለው የተሰጠውን ብቻ ተጠቅሞ የሚወጣል። የኔ የራሴ የሀበሻ የኛ ያየሁትም ነው። ነገ ያው መልቂያማ የምጠየቀው ነው እዚህ ጋር እና እኔ ኡሚ መታ ይሄ ለምን ጊዜው አለቀ ስትል አልሰማሁም። ከዛ መዱን እንዴ ለምንድን ነው ምናምን ብዬ ስጠይቃት እሷ ራሱ እኔን ጠይቃኛለች። እኔን እኮ ለምን አለቀ ብላኛለች ብላ መዲና ራሷ ነግራኛለች። እኔ ግን አልሰማሁም። ኡሚ እንደዛ ስትል ሰምቼ አላውቅም ብያታለሁ ሁላ ማለት ነው። በዱቄቱም አሁን በሩቢያኑ ደግሞ አነሰ። መዲና የለም ለብቻ የተቀመጠ የለም። ኡሚ ደግሞ ከምን ወጣና በበኋላ ላይ ከላይ ተጨመረ ነው እንግዲህ ትልቁ ጸብ። መዲና አውጥታ ከሌላ ቦታ ስታቀርብ ያየ ሰው የለም፣ ግን ቀርቦ ከሳህኑ ውስጥ ታይቷል። ለዛ 3 ምስክር በጣም ተራ ነገር እኮ ነው። መዲና ልቋ ልጄ ቤት አለች። ሁለተኛዋ ልጄ ሩቢያን ተሰርቷል። የዛን ዕለት ባለቤቴም እንትና ዳይቱን እንትን ይልና ያፈርስና ከሷ ጋር ይበላል። መተው ኤሹን እንደዚህ ነካ ሲያደርጉት ሀቡ 3-4 ፍሬ ሩቢያን አለ። ምንም ነገር የለውም። የሩቢያን ስራ እንግዲህ እኔ እልም ያልኩ ባለሙያ ነኝ፣ እነግርሻለሁ እንዴት እንደሚሰራ። አብረሽ ስትሰሪው ሚክስ የሆነ ነገርና አብሮ የበሰለ ከኤሽ ጋር የበሰለ ነገርና ከላይ የተጨመረ ነገር ያስታውቃል። እሺ ሩቢያኑ የለም ውስጡ። ልጄ ምን አሰበ? ባለቤቴ በቃ አልበላም እንደዚህ ብሎ ትቶ ተነሳ። ልጄ ምን አሰበች? አንሷት ይሆናል። ቢሆንም ለምንድን ነው ለማማ ያልነገረችው ብላ እዚህ ቢሮ እያለው ነው የነገረችኝ። ታውቁት በቃ እዘዙና ብሉ ስመጣ አናግራታለሁ አልኩኝ። ስመጣም አናገሩ ምን አረኩ መጀመሪያ ቀጥታ ሩቢያኑ ጋር ነው ኤሹ ጋር ነው